ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እሺ ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ስርጭት ፕሮግራም ነው። ባለፈው ፕሮግራማችን ዩኒት 4 ሌሰን 22 አይተናል። እዛ ሌሰን 22 ላይ ምንድነው ለማየት የሞከርነው ነበረው ስለ ጄኔቲክ ቦትልኔክ ኢፌክት፣ ስለ ዝርያዎች፣ የተለያዩ ዝርያዎች መፈጠር፣ መቀነስ፣ መጨመር ለቫሪዬሽን መንስኤ ስለሆኑ ምክንያቶች ነው ያየነው። በመጀመሪያ ላይ ያየነው ስለ ጂን ቦትልኔክ ኢፌክት፣ ይሄ ምን ማለት እንደሆነ፣ በተፈጥሮ ክስተቶች አንዳንድ ዝርያዎች ሊጠፉ እንደሚችሉ፣ የዝርያዎች መጥፋት ደግሞ የተወሰኑት የቀሩት ብቻ እየሰፉ እንዲሄዱ እንደሚያደርግ፣ ተፈጥሮ ክስተት እነኚህ የተፈጥሮ ክስተቶች ደግሞ እርዝኩዌክ ሊሆን ይችላል፣ ጎርፍ ሊሆን ይችላል፣ ቮልካኒክ ኢራፕሽን፣ የሰደድ እሳት ወይንም ይሄ ተላላፊ በሽታዎች ሊሆኑ ይችላሉ። በእነኚህ የተነሳ ዝርያዎች ቁጥራቸው ሊጠፋና ሊያንስ ይችላል፣ ሊጠፋ ሊቃረብ ይችላል፣ አነስተኛ ሊሆን ይችላል። የዚህ ምን አይነት ልዩነት እንደሚያስከስትና ይህንን በተመለከተ በምሳሌነት ጄኔቲክ ቦትልኔክ ኢፌክትን ወስደን አይተናል። ሌላው ያየነው ጄኔቲክ ኤንድ እዚህ ፋውንደር ኢፌክትን ነው። ጄኔቲክ ሳይሆን እዚህ ፋውንደር ኢፌክትን አየን። ፋውንደር ኢፌክት ምንድን ነው? ይሄ ደግሞ የተወሰኑ ግሩፖች ከፖፑሌሽኑ ተገንጥለው ወደ ሌላ ቦታ ኮሎናይዝ በሚያደርጉበት ጊዜ፣ በሚሰፍሩበት ጊዜ የራሳቸውን የጂን ይዘው ስለሆነ የሚሄዱት እዛ ቦታ በሚራቡበት ጊዜ የነኛ ፖፑሌሽን የነኛ ስፔሺሶች ጎልቶ ሊታይ ይችላል። ይሄም አንድ የቫሪዬሽን መንስኤ ነው። ሌላው ያየነው ስለ ጂን ፍሎ ነው። ይሄ ጂን ፍሎ ደግሞ በማይግሬሽን ምክንያት የሚነሳ ነው። አንድ ስፔሺስ ወደ ሌላው ስፔሺስ በሚደባለቅበት ጊዜ፣ ከአንዱ ስፔሺስ ደግሞ የተወሰኑ ግሩፖች ማይግሬት በሚያደርጉበት ጊዜ ይሄም ለቫሪዬሽን እና ለመካለስ ለመዳቀልና ልዩነት እየተፈጠረ እንዲሄድ የጂን ፍሎን እየተፈጠረ እንዲሄድ እንደሚያደርጉና የቫሪዬሽን መንስኤ እንደሆኑ ነው ያየነው። በዛሬው ሌሰናችን የምናየው ሌሰን 23ን ይሆናል። ይሄ እዚህ ጋር የምናየው እንግዲህ ባለፈው ያየነው የተለያዩ ስፔሺሶች የጂን ፑል ቫሪዬሽን እንዴት እንደሚከሰት እነኛ ነው ያየነው። አሁን ደግሞ የምናየው ኮዝስ ኦፍ ስፔሺስ ኤክስቲንክሽን፣ እንዲህ አንዳንዴ ዝርያዎች የሚጠፉበት ሁኔታ አለ። ለነኚህ ዝርያዎች መጥፋት የተለያዩ ዝርያዎች አፈጣጠር ነው ስናይ የቆየ ነው እስካሁን። ዝርያዎች ይጠፋሉ ወይ፣ ይሄ እንዴት ነው የሚጠፉት የሚለውን እናያለን። Causes of species extinction እና extinction of species occurs when the last existing member of a given species dies። እንግዲህ አንድ group of species ይኖራል። ቁጥሩ እየመነመነ ሄዶ የመጨረሻው ሜምበር በሚሞትበት ጊዜ ያኔ እንትኑ ጠፋ እንላለን። ኤክስቲንክት ሆነ የምንለው ያኔ ነው ማለት ነው። In other words, there aren't any more left። እንግዲህ ምንም ዝርያ መቅረት የለበትም። አንድ ዝርያ ኤክስቲንክሽን ወይም ኤክስቲንክት ነው ስንል ዘሩ ሙሉ በሙሉ ከምድረ ገጽ ጠፍቷል ማለት ነው። ምንም ሌላ የዛ ዝርያ የለም ማለት ነው። It is scientific certainty when there are no any surviving individuals left to reproduce። ይህንንም ለማረጋገጥ እንግዲህ ሳይንሳዊ ጥናት ተደርጎ የዝርያዎቹ የመነመነ ሄዶ የመጨረሻው መጥፋት ራሱ በሳይንሳዊ ዘዴ ጥናት ተደርጎ ሲረጋገጥ ነው አንድ ስፔሺስ ወይንም አንድ ዝርያ ጠፋ ከምድረ ገጽ ጠፋ የምንለው እንጂ ዝም ብሎ ቁጥሩ ስላነሰ ወይንም በቀላሉ ማየት ስላልቻል ብቻ አይደለም ጠፋ የምንለው። በደንብ አንጠርጥረው ፍለጋና ጥናት ከተደረገና የዛ ዝርያ ሊገኝ ካልቻለ ያኔ ያ ዘር ከምድረ ገጽ ጠፍቷል ወይንም ኤክስቲንክት ሆኗል የምንለው ያኔ ነው። እንግዲህ ለዚህ ደግሞ መንስኤዎች ምንድናቸው? Causes of species extinctions are genetic and demographics። እንዲህ ጄኔቲክ የጂን መንስኤ ሊሆን ይችላል፣ ጄኔቲክ ኬዝ ሊሆን ይችላል። ሌላው ደግሞ ዲሞግራፊክ ኬዝ ሊሆን ይችላል። እንግዲህ የዘረመልህና የፖፑሌሽን እድገት ማነስ ወይ መጨመር ሊያመጣው ይችላል። እንግዲህ ጄኔቲክ ኤንድ ይሄ አንድ የመጀመሪያው ኤንድ ዲሞግራፊክ ስንል
ስሞል ፖፑሌሽን ኢኳልስ ኢንክሪዝድ ሪስክ። የፖፑሌሽን መጠን በጣም በሚያንስበት ጊዜ ከምድረ ገጽ ለመጥፋት ያለው እድል ወይንም ሪስክ ከፍተኛ ይሆናል ማለት ነው። ለምሳሌ ቁጥሩ ትንሽ የሆነ ፖፑሌሽን ባለበት ውስጥ አንድ በሽታ ቢገባ ወይንም አንድ ፕሬዳተር ቢገባ በቀላሉ ሊያጠፋቸው ሊያወድማቸው ይችላል ማለት ነው። የመጀመሪያው ምክንያቱ ምንም ይሁን ምን የፖፑሌሽን ቁጥር መቀነስ ከምድረ ገጽ ለመጥፋት መቃረብ ምልክት ነው ማለት ነው። ሌላው ሙቴሽን። ይሄ እንግዲህ ሙቴሽን ምን ማለት ነው? ሰደን ቼንጅ ኦፍ ክሮሞዞም ኦር ጂን ሜካፕ ነው። የጂን ይዘት ለውጥ በሚከሰትበት ጊዜ ያ የጂን ለውጥ ይዞት የሚመጣው መዘዝ አለ። ያ መዘዝ ዲስትራክቲቭ ሊሆን ይችላል፣ ኮንስትራክቲቭ ሊሆን ይችላል። በተለይ ዲስትራክቲቭ በሚሆንበት ጊዜ ኮዝስ ፍሊክስ ኢን ናቹራል ሴሌክሽን፣ ይህንን የናቹራል ሴሌክሽንን ሊያዛባ ይችላል። የዚህ መዛባት ደግሞ ያንን ናቹራል ሴሌክሽን ለመቋቋም የማይችለው ክፍል እንዲወድም ያደርገዋል ማለት ነው። ቤኔፊትስ ጄኔቲክ ትሬትስ አር ኦቨርሩልድ። እንግዲህ ቤኔፊሻል ጄኔቲክ ትሬትስ አር ኦቨርሩልድ። እንዲህ ሙቴሽን በሚከሰትበት ጊዜ ጂን ቫሪዬሽን እንዲከሰት ነው የሚያደርገው። ያ ቫሪዬሽን አድቫንቴጅስ በሚሆንበት ጊዜ ያንን አድቫንቴጅ ጌን ያደረጉት ብቻ እየበዙ ሲሄዱ ያንን አድቫንቴጅ ያላገኙት ደግሞ ኤሊሚኔትድ ይሆናሉ፣ እየጠፉ ይሄዳሉ ማለት ነው። እንዲህ ሙቴሽን ለዚህ ለዝርያዎች መጥፋት መንስኤ ሊሆን ይችላል ማለት ነው። ባለፈው ዲስከስ ስናደርግ ሲክል ሴል አኒሚያ ለምሳሌ በሽታ መሆኑን ነው የምናየው። ቀይ ደም ሴል የኦክሲጅን መሸከም አቅሙ ይቀንሳል። ነገር ግን እነኚህ ያሉ ሰዎች የወባ በሽታን የመቋቋም አቅማቸው ከፍተኛ ነው። ወባማ ቦታ ላይ እነኚህ ሰዎች መኖር ይችላሉ። ኖርማል ብለድ ሴል ያላቸው መኖር አይችሉም። እንግዲህ ይሄን እንደ አድቫንቴጅ ብንወስደው በወባ ቦታ ላይ ነው ልብ አድርጉ፣ እነኛ ሰዎች ይኖራሉ። ሌሎቹ ግን በሽታ ሕክምናውና መከላከያው ባይኖር ያንን የማይችሉት ሰዎች ያልቃሉ ማለት ነው። ልክ እንደዛ ሙቴሽን እንዲህ ያለ ቤኒፊሻል እና ሃርምፉል ኢፌክት ሊኖረው ይችላል። ሎስ ኦፍ ጄኔቲክ ዳይቨርሲቲ። እንግዲህ ጄኔቲክ ዳይቨርሲቲ የራሱ የሆነ ጥቅም አለው። ጄኔቲክ ዳይቨርሲቲ ስንል እንደው በቀላሉ ግልጽ በሆነ መንገድ አንድ ጉንፋን ቫይረስ አንድ ክፍል ቤት ውስጥ በሚረጭበት ጊዜ ሁላችንንም ጉንፋን አይዘንም። የተወሰነው በጉንፋን እንትን ይላል፣ ሲሪየስሊ የተወሰነው ይታመማል፣ ግማሹ ደግሞ ምንም ላያመው ይችላል። ይሄ በሽታን ከመቋቋም አቅም የመጣ ነው፣ ሌላ ምክንያት አይደለም። ቫይረሱ ሁላችንም ከአየር ጋር ሳናስገባው ቀርተን ሳይሆን የበሽታ የመቋቋም አቅም ጋር ተያያዥነት ስላለው ነው። እና ጄኔቲክ ቫሪዬሽን ከቀነሰ ቫሪዬሽን ስለሌለ በአጋጣሚ ያን ጂን ሜካፕ ያላቸውን ኦርጋኒዝሞች የሚጎዳ ተፈጥሯዊ ክስተት ቢከሰት ያ ፖፑሌሽን ያ ዝርያ ይጠፋል ማለት ነው። እንግዲህ የቫሪዬሽን መቀነስ በራሱ ጉዳት አለው ማለት ነው። እና የጄኔቲክ ቫሪዬሽን መቀነስ ለስፒሺስ መጥፋት አንዱ መንስኤ ሊሆን ይችላል ማለት ነው። ሌላኛው ሃቢታት ዲግሬዴሽን። እንግዲህ የሃቢታት ዲግሬዴሽን የሃቢታት ምቹ አለመሆን፣ ለመኖር ለኦርጋኒዝሞች ምቹ አለመሆን ለዝርያዎች መጥፋት መንስኤ እንደሚሆን ምንም የሚያጠያይቅ ነገር አይደለም። እንግዲህ ምንድናቸው የሃቢታት ዲግሬዴሽንን የሚያስከትሉት በምንልበት ጊዜ ኮዝድ ሜንሊ ዲው ቱ ሂውመን የአካባቢ ሃቢታት ተፈጥሮ መዛባት ዋነኛው ተጠያቂና ምክንያቱ የሰው ልጅ ነው። የሰው ልጅ ነው አስቦ የሚያደርገው ለራሱ በሚያደርገው ነገር ተፈጥሮን እያዛባ ያለው ሰው ልጅ ነው እና ዋናው ተጠያቂ ይሄ ነው ለሃቢታት ዲግሬዴሽን። ሌላው እንግዲህ ቶክሲሲቲ፣ ይሄ ቶክሲክ የሆኑ ነገሮችን ይሄም እንግዲህ ወደ ሃቢታት ይለቀቃሉ። እነኚህ ቶክሲክ የሆኑ ነገሮች በቀጥታ ኪል ኦፍ ስፒሺስ ስሩ ፉድ ኦር ወተር። በምሳሌ በካይ የሆኑ መርዛማ ነገሮች ወደ አየር ወይንም ከምግብ ጋራ በሚገናኙ ጋራ ወይንም ከውሃ ጋራ ወደ ህያዋን ሰውነት በሚገቡበት ጊዜ በቀጥታ እነኛን ህያዋን ሊገሉ ይችላሉ። እንግዲህ የስፒሺስ ዝርያ መጥፋት ምክንያት ሊሆን ይችላል። ሪዛልት ስተሪላይዜሽን፣ እንዳይራቡ የመራባት
እድላቸውን ሊቀንስ ይችላል። ይሄ ቶክሲሲቲ፣ ይሄ መራባት ደግሞ ካልቻለ አንድ ትውልድ የሚጠፋ ነው ማለት ነው። ካን ኦከር ኢን ኤ ሾርት ኦር ኤ ሎንገር ስፓን። ይሄ እንግዲህ በቀጣይነት ከትውልድ ትውልድ በረዥም ጊዜ የሚከሰት ክስተት ሊሆን ይችላል። በአጭር ጊዜ ውስጥም የሚከሰትና የተወሰኑ ዝርያዎችን በአጭር ተርም ድምጥማጣቸውን የሚያጠፋ ሊሆን ይችላል። ለምሳሌ ይሄ ስለ ኦርጋኒክ ፉድ ኢንኦርጋኒክ ፉድ የምታውቁት ነገር አለ። ይሄ የዘረመልህ ለውጥ ያስከትላል። የዘረመልህ ለውጥ ደግሞ ኢሚዲየትሊ ሪኮግናይዝ የምናደርገው ነገር አይደለም። የሎንግ ተርም የምናውቀው ኢፌክት ነው። ያ ኢፌክት ከአንድ ከሁለት ሶስት ትውልድ በኋላም ሊታወቅ የሚችል አይነት ኢፌክት ነው። ይሄን አይነት ኢፌክት ሊከሰት ይችላል፣ ወይንም ወዲያውኑ የሚታይ ጎላ ያለ ኢፌክት ሊያስከትል ይችላል ማለት ነው ይሄ ቶክሲሲቲ። ሌላው ዲስትራክሽን ኦፍ ሃቢታት እንግዲህ ለስፒሺስ ዝርያዎች መጥፋት ሌላው ምክንያትና ዋናው መንስኤ ዲስትራክሽን ኦፍ ሃቢታት ነው። እንግዲህ ሃቢታት የህያዋን ነገሮች በሙሉ የተፈጥሮ መኖሪያ ነው። ይሄ የተፈጥሮ መኖሪያቸው በተለያየ ምክንያት በሚጠፋበት ጊዜ እነሱም ሳይወዱ በግድ ይጠፋሉ። እዚህ ጋር ምሳሌ ሃቢታት እንዴት ነው ዲስትራክት ሊሆን የሚችለው? ኤሊሚኔሽን ኦፍ ሊቪንግ ስፔስ እንግዲህ ፖፑሌሽን ቁጥር በጣም በሚበዛበት ጊዜ ወይንም የመኖሪያ ቦታ መጣበብና መኖሪያ ቦታ ማረፊያም ቦታ ምሳሌ ዛፍ ላይ ቤት የሚሰሩ የወፍ ዝርያዎች ዛፎች በአንድ ቦታ በሚመነጠርበት ጊዜ እንግዲህ ወፎችን ልብ አድርጉ በረው ሊሄዱ ይችላሉ። ወፍ ብቻ ማለት አይደለም፣ ህያዋን መብረር ሩቅ ቦታ መሄድ የማይችሉ እነኛ ዛፎች ላይ ከነኛ ዛፍ የሚያገኙትን እየተመገቡ የሚኖሩ የኢንሴክት አይነቶች ከዛ ዛፍ ጋር መጥፋት ጋር ሊጠፉ ይችላሉ። ይሄ ለዝርያዎች መጥፋት እንግዲህ ይሄ ነው ኤሊሚኔሽን ኦፍ ሊቪንግ ስፔስ ስንል። ቼንጅ ኢን ሃቢታት የሃቢታቱ በራሱ መለወጥ። የሃቢታት እንዴት ይለወጣል? በተለያየ ምክንያት የተፈጥሮ አካባቢዎች ይለወጣሉ። ወይም በአብዛኛው በሰው ሰራሽ ምክንያት ይለወጣል፣ በተፈጥሮ ምክንያት ይለወጣል። የተፈጥሮ ካታስትሮፊዎች ታውቃላችሁ፣ ቮልካኒክ ኢራፕሽን ሊሆን ይችላል፣ እርዝኩዌክ ሊሆን ይችላል፣ ጎርፍ ሊሆን ይችላል፣ አውሎ ንፋስ ሊሆን ይችላል። በእነኚህ የመሳሰሉት ሃቢታት ጠፋ ይችላል። ይሄ የዚህ መጥፋት ደግሞ ለመኖሪያ መጥፋትና ለዝርያዎች መጥፋት መንስኤ ሊሆን ይችላል። ቮልካኖስ፣ ፍለድስ፣ ድራውት ኤክሴትራ። እንዲህ ይሄ እሳተ ገሞራ፣ ጎርፍ፣ እንደገና ድርቅ የመሳሰሉት ለዝርያዎች መጥፋት መንስኤዎች ናቸው። ሌላ ፕሪዴሽን፣ እንዲህ አዳኝ እና ታዳኝ አለ በፉድ ቼን ውስጥ። በፕሪዴሽን ለምሳሌ ድመቶች አይጥ ብቻ የሚበሉ ቢሆን እና የድመት ቁጥር ከበዛ አይጦቹን ድራሻቸውን ያጠፋል ከአንድ ቦታ። በኋላ ድመቶቹም የሚበሉት አጥተው ሊሞቱ ይችላሉ። እና ፕሪዴሽን ፕሬዳተሩ ቁጥር ከፕሬው ከበዛ ብዙውን ጊዜ እንዲህ ያለ የዝርያ መጥፋት እንዲከሰት ሊያደርግ ይችላል። ሌላው ኮምፒቲሽን ታውቃላችሁ፣ የእርስ በርስ ኮምፒቲሽን ሊሆን ይችላል። ኢንትራስፔሲፊክ ኮምፒቲሽን እና ኢንተርስፔሲፊክ ኮምፒቲሽን አለ። በኢንተርስፔሲፊክም ሆነ በኢንትራስፔሲፊክ ኮምፒቲሽን ጊዜ ፊተስት ካን ኤግዚስት፣ ስትሮንገስት ካን ኤግዚስት and the weakest will be eliminated። በትግሉ ውስጥ ለመኖር በሚደረገው ትግል ውስጥ ጎበዞቹ ማሸነፍ የሚችሉት ይኖራሉ፣ ፊተስቶቹ ይኖራሉ፣ ፊተስት ያልሆኑት ኤሊሚኔት ይሆናሉ። ይሄም እንግዲህ ለዝርያዎች መጥፋት ምክንያት ይሆናል ማለት ነው። ዲዚዝስ በሽታ፣ የተለያዩ በሽታዎች በሚመጡበት ጊዜ ምሳሌ ባለፈው እንደምታውቁት ኮሮና የመጣ ጊዜ ደንግጠናል። የሰውን ዘር ያጠፋል ተብሎ ብዙ መከራና ስቃይ ውስጥ እንደገባን ታውቃላችሁ። በእንደዚህ ያለ ዝርያዎች በበሽታ ምክንያት ሊጠፉ ይችላሉ ማለት ነው። ሌላው ለዝርያዎች መጥፋት መንስኤ ደግሞ ክላይሜቲክ ሂቲንግ ኤንድ ኩሊንግ። እንግዲህ ክላይሜቲክ ሂቲንግ ኤንድ ኩሊንግ የአየር ሁኔታ መቀዝቀዝ ወይንም መሞቅ፣ ከሚፈለገው በላይ የመቀዝቀዝና የመሞቅ ሁኔታም ለዝርያዎች መጥፋት መንስኤ ሊሆን ይችላል። እንዴት ነው ይሄ? ለምሳሌ ሙቀትን መቋቋም፣ ኃይለኛ ሙቀት ከ40 ዲግሪ ሴንቲግሬድ ምናምን በላይ ከፍ ካለ ያንን መቋቋም የሚችሉት ይኖራሉ፣ ማይችሉት ኤሊሚኔትድ ይሆናሉ። ቀዝቃዛ ቢሎ 0 ዲግሪ ሴንቲግሬድ ከሆነስ እንደዚሁ። ሰውን ልጅ ብቻ አይደለም ማየት ያለባችሁ። የሰው ልጅ በተለያዩ መከላከያዎች በመጠቀም ራሱን ሊያድን ይችላል። ግን ሌሎች እንስሳት ግን ይህን መቋቋም የማይችሉት እጽዋትም ሊጠፉ ይችላሉ ማለት ነው። ቼንጅ ኢን ሲ ሌቨል ኦር ከረንትስ
የውሃ ሌቨል በሚጨምርበት ጊዜ የሚያጥለቀልቀው አካባቢ አለ። ያ በሚጥለቀለቅበት ጊዜ በዛ ተረስተሪያል የሆኑ ፕላንትም የሆኑ አኒማልስ በተጥለቀለቀው ቦታ ያሉት በሙሉ ይወድማሉ ማለት ነው። ሌላው ይሄ ከረንት የሆነ ይሄ የአየር ውዥቀት የባህር ውዥቀት ዌቭ የሚያስከትለው ነገር አለ። ይሄም ብዙዎቹን ሊገድል ይችላል። ሌላ አስትሮይድስ ታውቃላችሁ። ይሄ ተወርዋሪ ኮከቦች ምድራችን ላይ በሚከሰከሱበት ጊዜ እንደዚህ ወደ ላይ ስናይ እንደምናየው ትንሽ አይደለም፣ ትልቅ ግዙፍ የሆኑ አስትሮይዶች ምድራችን ላይ በሚያርፉበት ጊዜ በዛ አካባቢ ያሉ ሕያዋንን ዝርያዎችን የማጥፋት እድል አላቸው። ይሄም ሌላው ለዝርያ ጥፋት መንስኤ ሊሆን ይችላል። አሲድ ሬን እንግዲህ አሲድ ሬን ደግሞ የመጣው እንግዲህ ይሄ በሰው ሰራሽ ምክንያት ነው። ከመኪና የሚወጣ ጭስ፣ ከፋብሪካዎች የሚወጣ ጭስ እንደ ሰልፈር፣ ካርበን ዳይኦክሳይድ፣ ናይትሪክ ኦክሳይድ ይሄ አሲድ ሬን ሰልፊሪክ አሲድ እና ናይትሪክ አሲድ ፎርም አድርገው አየር ላይ ኦክሲዳይዝድ አድርገው ይሄ ኦክሲዴሽን አሲድ ፎርም እንዲያደርግ ያደርጋል። ናይትሪክ ኦክሳይድ ሰልፊሪክ አሲድ እንደ ዝናብ ሆኖ ባህርም ላይ ሊሆን ይችላል፣ ምድርም ላይ ሊሆን ይችላል። በሚመጣበት ጊዜ እንግዲህ አሲድ ነው። ለፕላንቶችም፣ ለአኒማሎችም፣ ለሌሎችም ፍጡራን ዝርያ መጥፋት መንስኤ ሊሆን ይችላል ነው። ሌላው ስፕሪድ ኦፍ ኢንቫሲቭ ስፒሺስ ይሄ እንግዲህ ወራሪ የሆኑ ዝርያዎች በአንድ ቦታ ላይ ወረራ በሚያካሂዱበት ጊዜ ይሄ ወረራ አንዱን ዝርያ ሊያጠፋ ይችላል ማለት ነው። ይሄ ነው። ሌላው ኢንክሪዝድ ሂውመን ፖፑሌሽን እንዴ የሰው ዘር ዋናው ለዓለማችን ለውጥ መከሰት ለምድራችን ላይ ዝርያዎች መጥፋት ከተፈጥሮ ክስተት ይልቅ የሰው ልጅ የሚያስከትለው ክስተት ያመዝናል። ኢንክሪዝ ኢን ሂውመን ፖፑሌሽን ይላል። ፖሉሽን የሰው በሚበዛበት ጊዜ ፖሉሽን የተለያዩ ኬሚካል ልቀቶች ይበዛሉ። እንግዲህ የመኪና ጭስ ብለናል፣ የፋብሪካ ጭስ ብለናል። የተለያዩ እነኚህ ሰው ከቴክኖሎጂ ጋር በመጡ ምክንያቶች የሚለቃቸው ፖሉታንቶች ለሀቢታት መጥፋት እና ለስፒሺሶች መጥፋት መንስኤ ሊሆን ይችላል። ክላይሜቲክ ቼንጅ የአየር ንብረት ለውጥ እዚህ ጋር ግሎባል ዋርሚንግ እንግዲህ የግሎባል ዋርሚንግ ምክንያት ታውቃላችሁ። ይሄ ግሪን ሃውስ ኢፌክትስ ነው። ክሎሮፍሎሮ ካርበንስ የመሳሰሉት ጋሶች ልቀት የካርበን ሞኖክሳይድ የፍሎራይድ እነኚህ የሚቴን ጋስ የመሳሰሉት ወደ አትሞስፈር መለቀቅ የግሪን ሃውስ ኢፌክት እንዲከሰት ያደርጋል። ግሪን ሃውስ በተዘዋዋሪ የምድራችን ሙቀት እንዲጨምር ያደርጋል። የሙቀት መጨመር ደግሞ የበረዶዎች መሟሟት፣ የባህሮች ከወለል በላይ ከባህር ጠለል በላይ በአካባቢ ያሉትን የማጥለቅለቅ እና የአየር ባህሪ ውዥቀት እንዲከሰት ያደርጋል። ይሄም ከፍተኛ ዲሳስተር ያስከትላል። ለስፒሺሶች ለዝርያዎች መጥፋትም መንስኤ ሊሆን ይችላል ማለት ነው። ዲስትራክሽን ፍራግመንት ኦፍ ሃቢታት የሃቢታቶች ዲስትራክሽን ወይንም ፍራግመንቴሽን ኦፍ ሃቢታትስ ይሄ እንግዲህ ሌላኛው ነው። እንግዲህ ተማሪዎች እስካሁን ያየናቸው በአጠቃላይ የስፒሺሶች የጂን ፍሎ ምናምንን አይተናል። እዚህ ጋር ደግሞ ያየነው ጂን ቫሪዬሽን እየተከሰተ የዝርያዎች መጥፋት የዝርያዎች ከምድረ ገጽ መጥፋት መንስኤዎች ምንድናቸው? ለዚህ መንስኤ የሆኑት ሰው ሰራሽ የሆኑ ተፈጥሯዊ የሆኑ ምክንያቶች እንዳሉና አንዳንድ ዝርያዎች ከምድራችን ላይ ሊጠፉ የቻሉት ወይንም ሊጠፉ የተቃረቡባቸው ምክንያቶች እና መንስኤዎች ምን እንደሆኑ በዝርዝር አይተናል። እንግዲህ ይህኛውን ሌሰን በዚህ እናበቃለን። በሚቀጥለው ሌሰን እስክንገናኝ ድረስ ተማሪዎች ይህንን ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርቱ ላይ ሊደረግ ይገባል የምትሉትን የማሻሻያ ሀሳብ ከመስጠትም ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሁኑ ተማሪዎች። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ